እዚህ ልክ አብሯችሁ ሲንጋፈፍ ሳይ እንደ ሀገር ትልቅ ኪሳራ ነው። እንደ ሀገር ነው ኪሳራ። ግን ዛሬ እኔ መጀመሪያ ምንም ነገር የለም ውሸት ነው ሰራም አላለችም የእውነት ምንም ነገር የለም ሲባል ደነገጥኩኝ። ከዛስ ብትልም እናትም እህትም ቤተሰብም ነች ብትልም እንኳን እኔ ይቀርላታለሁ ሲባል አትደነግጡም? በቃ ትልቅ ሰው ትልቅ ነው። ይሄው እንግዲህ ይሄን መተን ሚዲያ ላይ ስናወራ በዚህ በሰለጠነ ዘመን ሚዲያ ላይ ወተን የምንናገረው እያንዳንዱ ንግግር ተቀድቶ በየቦታው እንደሚደርስ እናውቃለን አይደል? ውሸት አይደለም። በኮንፊደንስ ፊት ለፊት ወተን ስንናገር ያልተባልነው አይደለም የምናወራው። እንዴ ተው እንጂ መልእክትስ አድርሰን የለ እንዴ? ተቀብላችሁ የለ እንዴ? እንጉዳይናቴ ግን እኔ በቃ አንዳንድ ሰዎች የተለየ ማንነት አላቸው፣ ደስ ይላል። በዚህ አጋጣሚ ጋሽ ወርቁ አይተነውን በጣም ነው የማመሰግነው። የእውነት በጣም አላለችኝም ብትልም እናትም እህትም ጎበዝ ጠንካራ ጀግና ሴት ነች ብትይም እኔ ይቀርልሻለሁ። ግን አላልሽኝም እንዳላልሽኝ አረጋግጫለሁ። ሳሴት ያው ነው ሜምበር ሁኑ ፍቅሮች። ሌላው ደግሞ ምን የሆነ ትግል ላይ ናችሁ ብቻ አላውቅም። እግዚአብሔር ይሁናችሁ። እውነት አንዳንዴ በስማ አንድ አበባ ነው የተባለው እንኳን 25 አንበሳ አንድ አበባ ምን እንዳሰጡ ከተባልኩም እኔ ነኝ የተባልኩት እንኳን ተባልኩኝ። አይገርም? ወይኔ በስማም ግን እግዚአብሔር መልካም ነው። ወይኔ አለሽ እንቁትዬ የኔ እናት በስንት ጊዜ ያየውሽ። አይ እንጉዳዬ አልታዘብሽም? ግን እኔ እየሳውኩ እየታዘብኩ ነው። እንዴት አንድ አይነት ሰው አንድ አይነት የጥላቻ ነገር ይጽፋል እንዴ? አረ ይደብራል። አረ ትላንት በጣም መልካም ጊዜ ነበረ፣ ትላንት ይታያል። ጥላቻችሁን የሆነ ቀዝቀዝ አድርጉት እንዴ። ህዝብም እኮ ይታዘባችኋል እንዴ። በጣም ነው እንዴ ከሚዲያ ላይ እኔማ ልትጥሉኝ አይደለም። መከራን አናታችሁ ላይ አንዳች መድኃኒዓለም አንዳች መዓት ይጣልባችሁ። እኔ መቼም ወጥቼ ልትጥሉኝ አይደለም። አንዳች መከራ መዓት ላያችሁ ላይ ይጣልባችሁ እንዴ። ድፍረታችሁ በእግዚአብሔር ወይ እግዚአብሔር። አንከፍልም ምን ከፍለው የለንም። ስሙን አንከፍልም እንዳከፍሉ ተብለናል። አንከፍልም ምንድነው? አንተ ደግሞ ሲደወልልህ አታነሳ። ምን ጉድ ነክ? አንከፍልም። ኤኒዌይስ ከዚህም በኋላ አንከፍልም። ወይ ማሚዬ ጌም ልጫወት አይደለም የኔ አባት፣ የጌም ሙድ ላይ አይደለሁም። ላኪ አትበል። ልወጣ ነው ልተኛ ነው ማሚዬ። አልልክም ሰውዬ ላኪ ይላል። ያልክም ልወጣ ነው ልተኛ ነው እኔ። አንዳንዴ ግን የሰዎች ኦቨር እንባ የሰዎች ኦቨር ለቅሶ ጥሩ አይደለም። ጌታ ላኪ ይላል። እንደረኔ በዛት ለራሴ ደክሞኛል። ደሞን በዛት ካንተ ጋር እንደ ሻወር አንዴ እንቁላል አንዴ ምን ስጠጣ ደክም ብሎኛል። ነገ ማሩቺ አረጋላሪ ሙሉልኝ
አንም ወይ የኔ ፍቅር ድክም ብሎኛል። እስቲ ሰሊም 8ቱን ልብ ሙይ 8 ነው 9ን ልብ ምን ትሰሪልኛለሽ? እዚህ በነፃ የምትገስ ዶናት አለ፣ ኮፍያ አለ፣ ልብ አለ። ሰሊም የሆነ ነገር ሙይ በእናትሽ አየር አትያዥብኝ። ሰሊም ራሱ ጋላሪ ራሱ 3 ላይ ነው ዱቅ ያለው። ወይ ላይፍ ሾርት የኔ ፍቅር ይቅርብኝ። ዛሬ እንትን ደክሞኛል። ስንት ቦታ ስዞር እንደዋልኩኝ ስንት ቦታ። ዴቪድ የኔ ጌታ አባቴ የኔ ውድ መቼ ነው አሜሪካ የምትሄጂው? አሁን ወይዘሮ ሰሊም የተሞላ አበባ ደግመሽ የምትሞዩ ምን ምቀኝነት ነው? ምን አለ ሌላ ቁሪን ብትሞይ? የተሞላ አበባ ደግመሽ ትሞያለሽ። መቼ ነው አሜሪካ የምትሄጂው? ዴቪድ የኔ ጌታ ቴንክ ዩ ሶ ማች ማይ ላቭ ዴቪድ የኔ ውድ የኔ ፍቅር። አረ በፈጠራችሁ ሂዊ ላቭ እንደው ምን ላድርጋችሁ? አረ የተሞላ አትሙሉ። አረ ህግ ያግዳችሁ። ሂዊ አሁን ዶናቱን ዴቪድ ሞላው መልሰሽ ዶናቱን ትሞያለሽ። አይዳይ እንደው ምን ጉድ ናችሁ? ዴቪድ የኔ ጌታ እኔ የእውነት ልብክን ነው የምፈልገው፣ የቲክቶኩን አይደለም። የእውነቱን ልብክን ወይኔ አንዷ ደግሞ ተዋት ያሳቀችኝ እንጂ ጋይስ እንትን 11 ኧረ ስንት ሌቭል ነች? 11 ነው 16 ሲሆን 17 ብቻ ከዚያ አትዘልም። እንደዛ ሌቭል ነችና ይሄና ትራስሽን እንደ ጊፍተር አይተሽ ነው። እኔ ነኝ ሞላው። እሺ ሂውዬ ቴንኪው። ምንድነው ያለችው? ኧረ አንድ ሀገር ደብዳቤ Why they are using Chris Brown picture? ማን ናቸው? ማንን ነው? የጆከርን ፕሮፋይል ነው ወጋውት። እስቲ እንትነን ምንድነው ስሙ? ሌብልክን አስተካክል። ነገ መተሽ እንድመልሽ በስማ ድሮም አንቺ መጠየቅ ይሄ ነው። ሄለን እየደችብሽ ምን አገባኝ ታዲያ? ስታሞግሰኝ ንገሯት። የዛን ቀን ነው መረግጣት። ልክ ስታሞግሰኝ ንገሯት እንዴት እንደመረግጣት የዛን ቀን። እሷ ብቻ እኔን ታሞግስ። እኔ ላይ መሄድማ ፈቅጄላታለሁ። መታችሁ ራሱ መናገር አይጠበቅባችሁም። ብቻ እሷ እኔን ታሞግሰኝ ተሳስታ ከጉቺ ወደ ጉቺ ትግባ። ልክ በስልክ ጉቺ ሰላም ነው እንዳልሽው እንዴ ከሰሊም ጋር ለምንድን ነው ራስ የምትሰዳደበው? ራስ ለምን ከሰሊም ጋር የምትሰዳደበው? ለምን ሰሊምን የምትሰድባት? ራስ መቼ ነው ከቤት የምትወጪው? እኔ ከቤቴን በጣም ነው የምወደው። ከቤቴ መውጣት አልወድም። ከወጣሁም አላበሻ ሬስቶራንት ነው የምሄደው እንደ ሁልጊዜው። ከዛ ኖ እንትናማ ፌክ አይደለም። ራስን እኮ አውቀዋለሁ። ራስ ፌክ አካውንት አይደለም። ፈርተሽ ነው የማትወጪው? ለምሳሌ ዛሬ ስዞር ውዬ ነው የመጣሁት። ማን አባቱ ነው የምፈራው? ዱባይ እኮ ነው የምኖረው። ማን አባቱ? እኔ እኮ ህጋዊ እኮ ነው። እንኳን ህጋዊ ሆኜ ህገ ወጥ መሆናቸው አያስፈራም ዱባይ። ጉቺ በጣም ነው የምወድሽ። ጆከርና ደራ ምን አባቱ ይደንቆሮ ከብት። የሱን ጉዳይ እርግብዬ ቴንክ ዩ። የሱን ጉዳይ ሲያልፍ ነው የምናወራው። እሱን አሁን አይደለም። ቆይ ጋይስ የሱን ጉዳይ አሁን አናወራ። አሁን ነው ወይ የዚህን የከብት ጉዳይ
ጉቺ ይፈልግሽ ነበር። የት ነው የፈለግሽኝ? ተው እስቲ ጋይሶች፣ የኔ ቆስ እያለሁ ተው። አሁን ምንም ማለት አልፈልግም። አሁን ምንም ማለት አልፈልግም። እሱ ራሱ ይሄ እበት ከብት ደንቆሮ ዝም በይ እያሉ እኔ ግን ጋይስ ታውቃላችሁ በሽተኛ ሆንኩ። ሁሉንም ዝም በይ ነው የሚባለው። ሁሉንም እኔ ወጥቼ ልናገር እንዳትናገሪ ዝም በይ፣ ከላይ እስከታች እኔ ብቻ ነው ዝም በይ። ከዛ ማንም እየወጣ እንደፈለገ ጉቺ እንዲህ ብላ፣ ጉቺ እንደዚህ አድርጋ፣ ጉቺ በዚህ ወጥቶ፣ ጉቺ በዚህ ገብቶ ምናምን እባላለሁ። አውቶቡስ ተራ እንዴት ነህ? ሳስበው ራሱ እንዴት እንደምናደድ ሆነስትሊ በሱም ጭምር ነው የምናደደው። ሲነገረው አይሰማ፣ ስትነግሩት አይሰማ። ግን ደስ የሚለው እሱ እውነቱን ስለሚያውቅ ችግር የለውም። እኔ አሁን የሚዲያው የግሪሳው ምናምን አይደለም። የግሪሳው ነገር አሳስቦኝም አያውቅ። አንድ ሰሞን ግር ይላሉ፣ አንድ ሰሞን ይገለበጣሉ። አሁን በዚህ ሰዓት እነማን እንደሆኑ እንኳን አውቃቸዋለሁ። ማን እንደሆኑ እንኳን ስለማውቃቸው በየኮመንቱ ስር የሚያለቀልቁት እንትኔም አይደለም፣ ብዙም አያስጨንቀኝም። ምን ነው ጠፋሽ ማሪ? አንቺ ሌባ ነሽ ትያዣለሽ በቅርቡ። የኔ ፍቅር ዱባይ እኮ በቅርቡ ምናምን ብሎ እኮ የለም። አታውቂም እንደ አንቺ ደንቆሮ። ዱባይ እኮ ከሰረቅሽ እዚሁ በዚሁ እኔነት ቅርቡ ሩቁ ምናምን ብሎ ነገር እኮ የለም። አንቺ ማህይም የት ሀገር ነው የምትኖሪው? በቅርቡ ትላለች እንዴ? አሁን መጥተው ይዙኛል ሌባ ቆንኩኝ። አሁን ሙሉ ዲቴል እኮ ዱባይ ሲስተም ላይ አለ። አይገርማችሁ? ሙሉ ሲስተሜ ባንክ ሲስተም ያለኝ፣ መኖሪያ ፍቃድ ያለኝ፣ ቼክ ያለኝ። ኧረ ጋይስ በደቂቃ እያዛለሁ። ምን እንዴት አስበሽ ነው በቅርቡ በሩቁ የምትይኝ? የሆነ ቀረብ ያለ ቦታ ላይ ወስደው ራቅ ያለ ጉድጓድ ውስጥ ይክተቱሽ። ይሄው ነው መልሴ ላንቺ ማሪ። ጋላሪ ሙሉ ብያለሁኝ ፍቅሮቼ፣ ጋላሪ ሙሉ 25 አንበሳማ ተውኝ እስቲ። ጠዋት እኮ እግዚአብሔር አወጣኝ እግዚአብሔር አወጣኝ በዲስካውንት ገዛለሁ ብዬ። ዛሬማ ሞራሌም ወኔም መጥቶ ነበር። ዛሬማ እንደው ህዝቡንም ላስደምመው ነበር። ከዛ ተፖስቱኝ ነበር ጉቺ የወንድሟ መከታ ብላችሁ አንድ አበባ ስባል ጌታ 25ቱንም አንበሳ ሊሄድበት ነበር። አልሀበሻ ምንድነው? እንዳትከስሽ ፈርታ ነው ቤት የቀየርሽው ብላለች። ማናት የምትከሰኝ? ማነች እኔን የምትከሰኝ? ማናት የምትከሰኝ? ወይዬ
ሙኒት እኔን በምን ምክንያት የምትከሰኝ? ለምን የምትከሰኝ? ምንም የተጣራ ነገር አይደለም ጋይስ የምትጽፉት። መሲ አሁን ሌላ ወሬ ልታዞሩኝ ነው። ሆፕ ቅድም ያወራሁልሽ ኖር ያስታውሽ። ሊና የኔ እናት የኔ ወርቅ የኔ ጠበቃ እህቴ ባይዘዌ ማለት ነው። በጣም ብዙ ሰዎች ሃሽታግ ረገጠችሽ፣ ሃሽታግ ሰደበችሽ ምናምን ብላችሁ ልካችሁልኛል። ሃሽታግ የኔ ፍቅር እህት አለ የኔ እናት የኔ ወርቅ እንኳን ሰደብሽ። ሃሽታግ ሰድባሻለች፣ ይረግጣሻለች፣ ሃሽታግ ሄዳብሻለች ምናምን ብላችሁ ብዙ ልጆች ልካችሁልኛል። ሃሽታግ የማሪ የኔ ፍቅር ኬኳ ደግ አደረግሽ፣ ይመችሽ። እንኳን ሄድሽብኝ። እህቱን እኮ ይቆጣል ያለ እኮ ነው። ወንድም እህቱ ላይ ይጮሃል፣ እህቱን ይቆጣል። ያስደበርኳት ነገር አለ፣ ተናዳብኛለች፣ ብዙ ጊዜ ተቆጥታኛለች። ይመችሽ። ሃሽታግ ያልተሰደበችኝ ማን አባቱ ሊሰድበኝ ነው? አረ ምንድነው የምትለኝ እቺ ልጅ? በቀደም አስገብኛልሽ። እስቲ ነይ ግቢ። ሳስገባሽ አታወሪም። መከራዬን በላው እኮ እኔ ባላስገባም ሌላ ነገር ነው። ሳብኳት። እስቲ ቆይ አስገብኝ። ስንት ቀን እኮ እንግዲህ ስቤያታለሁ ጋይስ። አስገብኝ አልሽዋል ሴትዮ፣ ስቤሻለሁ። ደግ አደረኩ እንኳን አወራሁ። መብቴ እኮ ነው። ስለ ጆከር ባወራ ማን አባቱ ይጠይቀኛል ከጆከር ውጪ? መብቴ እኮ ነው። እንኳን አወራሁ። ሰውየው ግለሰቡ እውነቱን ስለሚያውቅ እንኳን ዛሬ ራሱ አልግባ ላይ ቢቅርብኝ ብዬ ነበር። ለምን ኮሜንታተሮች ይሄንን ቀዩን ታስጭኑኛላችሁ? ጋይስ ኮሜንታተሮች ቀዩን ታስጭኑኛላችሁ? ዝም ወይ ስለተባልኩ ዝም ልበል? ይሄን ያህል ዘመንም ዝም ብያለሁ እኮ። ሌባ ስትሉ ብር ቆርጣለች ስትሉ ብር ወስዳለች ስትሉ ምን ስትሉ ገና እሱን ራሱ ጠብቁ። በመረጃ ይዤላችሁ መጣለው ብሏችሁ የለ ጆከር ጠብቁ። ለምን አትጠብቁም? እየተሳደባችሁ ጠብቁ። እናንተ እኮ አታምኑም እኮ በመረጃም ሲመጣ። አይ ይሄኛው ቀደም ብሎ ይቀመጥና በኋላ ትልቂዋለሽ ተብለሽ ተሰጠሽ ነው ትላላችሁ። አይ ስጉር ትላላችሁ እናንተ አታፍሩም እኮ። በመረጃ ይዞላችሁ ይመጣል ጆከር። እስከ ቀኑ እስከ ወሩ ይመጣላችሁ። ያኔም ደግሞ የሆነ ነገር አይደለም እንደዚህ ሳይሆን ያኔ ተላከና አንቺ ጋር ብሩ ይቀመጥ ተብለሽ ትላላችሁ። ወይ ደግሞ ኤአይ ነው ትሉኛላችሁ። ማን ያውቃል? ለምን ጥላቻ እንዳወራችሁ አየኋችሁ እኮ። በዚህ በሁለት ቀን አየኋችሁ። ምንድነው የዘመቻችሁ? በሚዲያ እሷን እናስጠላለን፣ ከዛ በኋላ በሆነ ምክንያት ከሱ ጋር እናጣላታለን፣ ከዛ ምናምን። እኔ ከፊቴ መድኃኒዓለም ከኋላዬ መድኃኒዓለም አለ። ይሄው ነው ዛሬ። ምንድነው ማነሽ? ዛሬ በአካል አየሁሽ ስታምር። ጋይስ የታይተሽ ነው ማሬ? የታይተሽ ነው? ዛሬ ስዞር ነው ያልኩትኝ። ልታይኝ ትችያለሽ። ዛሬ አገር ምድሩን ሳካልል ነው ያልኩትኝ። ብታይ ዛሬ ልታይኝ ትችያለሽ።
ማርያምን አው ዛሬ ስዞር ነው ያልኩት። ማሬ የት ነው ግን ያየሽኝ? አልሀበሻን ያየሽኝ? ሳሪ ጋር ሄጄ ነበረ። ቆንጆ ነሽ። ቴንክ ዩ ፋሲካዬ። ባካል ኦኬ የሚልም ዘ ኖ ፔን። ይሄ ዛሬ ድክም ብሎኛል፣ በቃ ደክሞኛል። እንቅልፍ አልተኛውኝም። በጠዋት ነው የተነሳሁት። ከዛ በጠዋት ተነስቼ የሆነ ነገር መልእክት ተናገሪ ተብዬ እኔ ስራዬ ታውቃላችሁ፣ መልእክት ማደራረስ ነው የሚባለው። ምንድን ነው የሚባለው ጋይስ? መልእክት ማደራረስ ነው። ምንድን ነው የሚባለው? ጠፋብኝ። እስቲ ምን አለች?